ዛሬ ደስታ ታገቢኛለሽ ወይ ጥያቄ ያቀረበ እኮ ጋይስ ጉድ ፈላለ። እኔ የገረማችሁ ግን ከሩታ ሳትሆን እናንተ ናችሁ እዚህ ጋር የተሰበሰባችሁት። የምትገርሙ ናችሁ ማለት ነው። አሁን እናንተ ምንድን ናችሁ ልበላችሁ? የምሬ እኮ ነው ማለት ምን ልፈልግ መሰላችሁ? ስራም ቢሆን እኮ በትዳር ላይ እንደዚህ እያወቃችሁ ቀለበት ይዛችሁ መጣችሁ። አይ ደስታ! ነገ ጠብቅ ደግሞ ነገ ጠብቁ። ዳኒ መጥቶ ደግሞ ነገ ይበጠብጣል ማለት ነው። እና ሩታዬ ግን አምሮብሻል። ሩታዬ ግን አምሮብሻል። እውነት ነው የምልሽ። ከዓይኔ ያውጣሽ። እኔነት ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቤኔ በድጋሚ ብቅ ብዬላችኋለሁ። ሩታዬን ይዤላችሁ መጣሁ። አሁን ደግሞ እንዴ ሩታ እኮ ዛሬ በድጋሚ ተሞሸረች። እንዲህ ያስብላል። ታጅባ ምናምን ነጭ በነጭ ለብሰው ፈረንጁና ሩታ የለበሱት ልብስ ማሽ ነው ይመስላል ማለት ነው። ሩታዬም እንደዚህ ምር ብሎባት ምናምን ደስታም እንደዚህ ምር ብሎበት ታገቢኛለሽ ወይ ብሎ እንግዲህ ተንበረከከ ዛሬ ማለት ነው። ነገ ጠብቁ እንግዲህ ማለት ነው። ደስታ በቃ እጅ በእጅ ልታስገባ ነው ሩታን እንዴ! በቃ አብርሽ አልሆነልህም። አንተ መያዝ አልቻልክም። ምሬ ነው የምልህ ሩታን መያዝ አልቻልክም። እንግዲህ ምንም ማድረግ አይቻልም። ምንም መያዝ አልቻልክም። ገባ? መያዝ ስላልቻልክ በቃ ሊወስድብህ ነው። አንተ ዝም ብለህ ያቺ ጋር ተከተለ ጅር በል። ምን ይባላል መሰላችሁ? የያዙት ወርቅ እንደምን ይቆጠራል ነው የሚባለው አባባል አለ። እሱ አባባል እና ግን ሩታዬ ዛሬ ስላየሁሽ ደስ ብሎኛል። ሌላው ይቅርና ሲጀመር አበባውንም አልተቀበለች ቀለበቱንም አላረገችም ሲጀመር ማለት ነው። ደስታ ግን ወይኔ ነገ አብርሽ እንዳይከስ ፈራሁ። ለሁለት በሰማንያ ላይ ነው ቀለበት ሊያስር የተንፈረከከው ብሎ እስር ቤት እንዳያስገባ ማለት ነው። አቤት ሩታዬ፣ አብርሽ የስራ ሰዎች ግን ይመቻችሁ። ሚዲያውን እኮ አንቀጠቀጡት። ይህን አመት አንቀጠቀጡት እኮ ሚዲያውን። እናንተ በስማ ይመቻችሁ። ማርያምን እውነት ይመቻችሁ። ማንንም አይሰሙም እኮ ስራቸውን ብቻ በቃ አይግባቸው መድረስ ብቻ ነው አላማቸውና ይመቻችሁ። በእውነት አንጫጩትማ ህዝቤን አንጫጩት፣ በደንብ አንጫጩት ህዝቤን። ምን መልካምን ብትሰሩ መተቸት አይቀርም። እውነቴን ነው። መልካም ብትሰሩ ራሱ ትተቻላችሁ። ስለዚህ መተቸታቸው ካልቀረ በቃ እንደዚህ ነው፣ መሽላት ነው እናቴ። እንደዚህ መተቸት ታልቀለ በደንብ መሽላት ነው። ይመቻችሁ። በደንብ ሽሩ። እየተተቻችሁ ቢሆን ብላችሁን ካገኛችሁ በቃ እንዲህ ነው። ለማንኛውም ውዶችዬ ያው ሩታዬን ሳያት ነው ግዣት የመጣሁት። እንግዲህ አምሮባታል፣ ውብ ሆናለች። ፀጉሯ፣ ቀሚሷ፣ አለባበሷ በቃ አምሮባት ብቅ ብላለች። ሚዜ መሰሉ እኮ እነዚህ ደግሞ አለባበሳቸው ማለት ነው። እያጨበጨቡ ነው። አቤት 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 አቤት! አጃቢዎቹ ቢኒም አለ። የሩታ መከታ ናችሁ በነገራችን ላይ። ይመቻችሁ። እውነቴን ነው። አዎ አብርሽ ሰብስቦ ካልያዘ ልክ አደረጋችሁ። አልተቻችሁም። ልክ አደረጋችሁ ነው የምልህ። ምክንያቱም ታላከበራት ሌላ መሄዷ ነው እንዴ? ግድ ነው። ለማንኛውም ይመችሽ ሩታዬ፣ የስራ ሰው